በ2026 የዓለም ዋንጫ በጣም በርካታ ጨዋታዎችን በተለያዩ ምክንያቶች በጉጉት ጠብቀን አይተናቸዋል። ነገር ግን ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ እንደሚደረገው የእንግሊዝና የአርጀንቲና ጨዋታ ዓለም በጉጉት የጠበቀው የዓለም ሚዲያዎች የተለየ ትኩረትና ሽፋን የሰጡት ጨዋታ የለም። እግር ኳሱን በአንድ በኩል ፖለቲካውን ደግሞ በሌላ በኩል እያነሱ ይጥላሉ። አርጀንቲና እንግሊዝ የሚያደርጉት ጨዋታ ለሁለቱም ሀገራት ለሁለቱም ብሔራዊ ቡድኖች ከእግር ኳስ ከፍ ያለ ከእግር ኳስ የላቀ ትርጉም ያለው ነው ይላሉ ሚዲያዎቹ። ሊዮኔል ሜሲና ጓደኞቹ ጁድ ቤሊንግሃምና የቡድን አጋሮቹ ለዚህ ጨዋታና ለታላቁ ድል በከፍተኛ ደረጃ ተዘጋጅተዋል። የእንግሊዝም የአርጀንቲና ሕዝቦችም ይህንን ጨዋታ ድል ለማድረግ በተጫዋቾቻቸው ላይ ተስፋን አድርገዋል። ደግሞም ፖለቲከኞቻቸው ይናገራሉ። የአርጀንቲናዋ ምክትል ፕሬዚዳንት ይህንን ጨዋታ አስመልክቶ በሰጡት ሐሳብ ወይም በሶሻል ሚዲያ ፕላትፎርም ላይ ባስቀመጡት ሐሳባቸው ላይ ነገሩን እየበለጠ አካረውታል። ይሄ እግር ኳስ ብቻ አይደለም ለአርጀንቲና ይላሉ። ወራሪዎችን የምናቀምስበት፣ ወራሪዎችን ድል የምናደርግበት ልዩ አጋጣሚ ነው ባይ ናቸው ፕሬዚዳንቷ። የፕሬዚዳንቷ ይህ ንግግር በብሔራዊ ቡድኑ ተጫዋቾች፣ በብሔራዊ ቡድኑ አሰልጣኞች ይደገፋሉ ወይ? እንግሊዞችስ እንደነዚህ ላሉ ንግግሮች ምን ምላሽ ሰጡ የሚለው ጨዋታውንም በተመለከተ የቃላት ጦርነቱንም አስመልክቶ ዓለም ልዩ ትኩረት ሰጥቶታልና በዚህ ጉዳይ የተወሰኑ መረጃዎችን ወደ እናንተ እናደርሳለን። ጨዋታው ሊጀመር የቀረው ጥቂት ጊዜ ብቻ ነው። አርጀንቲና ከእንግሊዝ የዓለም ዋንጫ የግማሽ ፍጻሜ ጨዋታ ማነው ስፔንን በፊታችን እሁድ የዓለም ዋንጫ የዋንጫ ጨዋታ ላይ የሚገጥመው? ሊዮኔል ሜሲ ወይስ ሃሪ ኬን? እጅግ በጣም በጉጉት ይጠበቃል። ፊፋ የፊታችን እሁድ በሚጠናቀቀው የዓለም ዋንጫ የዋንጫ ጨዋታ ላይ ከዚህ በፊት ተደርጎ የማያውቅን ነገር ላደርግ ነው ብሏል። ፊፋ የእረፍት ደቂቃውን ሊያራዝመው መሆኑ ነው የተነገረው። ይህም እንግዲህ በፊፋ የተወሰነ ዓለምን ግራ ያጋባ የእግር ኳስ ወዳጆችን ጥያቄ እንዲያነሱ ያስደረገ ውሳኔ ነው። በዚህም ጉዳይ ላይ ሐሳቦችን ወደ እናንተ እናደርሳለን። ዓለም ዋንጫው ላይ ካየናቸው ጨዋታዎች መካከል ከታስተዋሉት ምርጥ እንቅስቃሴዎች መካከል አንዱ ትላንትና ምሽት ያየነው የስፔን ብሔራዊ ቡድን እጅግ የሚገርመው ብልጫ አጨዋወት፣ ውበት፣ ጥንካሬና ድል አድራጊነት ነው። በዚህ የስፔን ድል አድራጊነቱ ውስጥ ሮድሪ ጎልተው ከሚወጡ ተጫዋቾች መካከል አንዱ ነው። ሮድሪን በተመለከተ ብታምኑትም ባታምኑትም ብለን ከቅርብ ደቂቃዎች በፊት የወጡ መረጃዎችን እኛን ያስገረሙንም እንደዚህ ነው እንዴ ያስባሉንን ሐቆች ወደ እናንተ እናደርሳለን። ከተጎበዘ አይቀር እንደ ሮድሪ ነው መሆን ያለበት። ከክለቦች የተጫዋቾች ዝውውር ጋር በተያያዘ ደግሞ አርሰናል የተፈራውን ሊያደርገው ነው። መድፈኞቹ በጣም የሚፈልጉትን ከአሰልጣኙ ከአርቴታም በላይ አንድሪያ ቤርታ የአርሰናልን ማሊያ መልበስ አለበት ብለው የሚያምኑትን አንድ ተጫዋች ለማስፈረም የሚሸኙት ሌላ ተጫዋች እንዲኖር ሁኔታዎች አሁን የበለጠ እየተመቻቹ ነው ተብሏል። የተፈራውን አርሰናል ሊያደርገው ነው። ዮኮሬሽን ሸኝቶ ሁሊያን አልቫሬዝን የራሱ ሊያደርግ ለማንቸስተር ዩናይትድ ያልታሰበ ሲሳይ አጋጥሞታል። እንደዚሁም ደግሞ ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ያስፈርማል ብሎ ተጨማሪ ዝውውሮች ወደ ኦልትራፎርድ እንደሚከናወኑ አረጋግጦ እየተናገረ ይገኛል። እነዚህንና ሌሎች የተወሰኑ ጉዳዮችን እያነሳን ከእናንተ ጋር ጥቂት ደቂቃዎችን አብረን ልናሳልፍ ይኸው መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። ወደ ቀዳሚው ጉዳያችን እንሂድ።
የአርጀንቲናና የእንግሊዝ ብሔራዊ ቡድኖች ዛሬ የሚያደርጉት ጨዋታ እጅግ በጣም በጉጉት የሚጠበቅ ነው። በአንድ በኩል ወደ ዓለም ዋንጫው የፍጻሜ ጨዋታ ለመሸጋገር፣ በሌላ በኩል ደግሞ በሁለቱ ሀገራት መካከል የቆየውን በ1982 ሰው የሞተበትን ጦርነት ለ72 ቀናት ያደረጉ ሀገራት ናቸውና አርጀንቲና እንግሊዝን እንደ ወራሪ እንደ በዳይ ታያታለች። አርጀንቲናን በጦርነት ያሸነፈችው እንግሊዝ ደግሞ መብትን የማስከበር ትክክለኛ ተግባር ያከናወንኩበት አጋጣሚ ትለዋለች። አርጀንቲናና እንግሊዝ አይዋደዱም። እነዚህ ሁለት ብሔራዊ ቡድኖች ዛሬ ስለሚጫወቱ ቀደም ብሎ ሲወጡ በነበሩት መግለጫዎች ላይ እንደተገለጸውና እኛም እንደተረዳ ነው ጨዋታው በሚደረግበት ከተማ በአትላንታ ለየት ያለ የጸጥታ ጥበቃ እንዲኖር ታዟል። ወታደሮች ይጠብቃሉ። ምክንያቱም አርጀንቲናና እንግሊዝ ሲጫወቱ ሁል ጊዜም በደጋፊዎች መካከል ጠብ፣ በደጋፊዎች መካከል ድብድብ አይጠፋም። ይህንን በ1986 እንደዚሁም ደግሞ ከዛም በኋላ ሁለቱ ብሔራዊ ቡድኖች ሲገናኙ 1966ም ጭምር የታየ እና የተከሰተ አጋጣሚ ነው። የተካረረ ግንኙነት ነው ያላቸው አርጀንቲናና እንግሊዝ። ስለዚህ አሁንም የጸጥታ አጠባበቁ ሌሎች ጨዋታዎች ላይ ከታየው ይልቅ የበለጠ እና የተጠናከረ እንዲሆን ተደርጓል። ይሄ ለምንድን ነው ያልን እንደሆነ የሁለቱን ጨዋታ በተለየ መንገድ እንድናይ የሚያስገድድ እግር ኳስ ያልሆነ ምክንያት፣ እግር ኳሳዊ ያልሆነ ሰበብ አለ። አርጀንቲና እንግሊዝን፣ እንግሊዝ አርጀንቲናን የምታይበት መንገድ ነው። ለምሳሌ የአርጀንቲናው ብሔራዊ ቡድን አሰልጣኝ ስካሎኒ ይህንን ጉዳይ በተመለከተ እኛ ስለ ፖለቲካው ምንም የሚያገባን ነገር የለም፣ የምንገጥመው በእግር ኳስ ጥሩ አቅም ካላቸው መካከል አንዷ የሆነችውን እንግሊዝን ነው። እንግሊዝን በእግር ኳስ እንገጥማለን። እንግሊዝን በእግር ኳስ ለማሸነፍ የምንችለውን በሙሉ እናደርጋለን። ዝግጅታችን ለዚህ ብቻ ነው። ከፖለቲካው ጋር ባይያያዝ እግር ኳሱ በጣም ደስ ይለኛል የሚል አስተያየትን ሰጥቷል ስካሎኒ፣ የአርጀንቲናው ብሔራዊ ቡድን አሰልጣኝ። ከተወሰኑ ዓመታት በፊት በሁለቱ ሀገራት መካከል የነበረው ውጥረት፣ የነበረው ጦርነት እና የነበረውን ክስተት በበጎ የምናስታውሰው አይደለም፣ እንዲመለስ የምንፈልገውም አይደለም። ግን በታሪክ አጋጣሚ ኖረን ያለፍንበት፣ በታሪክ አጋጣሚ የተፈጠሩ ነገሮች በሙሉ የተስተናገዱበት ነው። ያንን ለብቻው ፖለቲከኞቹ ራሳቸው ትሪት ያደርጉታል። እኛ ጉዳያችን እግር ኳስ ብቻ ነው ሊሆን የሚገባው። ስለዚህ በ1982 የፋልክ ደሴቶችን በተመለከተ በሁለቱ ሀገራት መካከል የተደረገው ጦርነት እዚህ የዛሬው ጨዋታ ላይ ምንም አይነት ተጽዕኖ እንዲያሳድር ምኞቴ አይደለም ነው የሚለው ስካሎኒ። ነገር ግን ደግሞ የሀገሪቷ ማለትም የአርጀንቲና ምክትል ፕሬዚዳንት የሆኑት ሴት ደግሞ ቪክቶሪያ ይባላሉ። ኤክስ ላይ ወይም የቀድሞ ትዊተር ላይ ፖስት ያደረጉትን ነገር ስንመለከት በእርግጥም አርጀንቲናውያን እንደ ምክትል ፕሬዚዳንቷ ነው የሚያስቡት ወይስ እንደ ስካሎኒ ብለን እንድንጠይቅ የሚያደርግ ነው። እሱ የእግር ኳስ አሰልጣኝ ነው፣ እሳቸው ፖለቲካዊ አመራርን የሚሰጡ የሀገሪቷ ምክትል ፕሬዚዳንት ናቸው። ስለዚህ ይሄንን ነገር በተመለከተ ይሄ የአርጀንቲናና የእንግሊዝ የዛሬው ጨዋታ እንደ አንድ የተለመደ ጨዋታ አድርጋችሁ በጭራሽ እንዳትቆጥሩት የሚል አስተያየትን ሰጥተዋል። ስለዚህ ይህንን በተመለከተ ፖለቲካሊ ኮሬክት መሆን አልፈልግም፣ እንዴት አንድ ፖለቲከኛ እንደዚህ ይናገራል ምናምን ልትሉኝ ትችላላችሁ። የፈለጋችሁትን በሉ። ይሄ የእግር ኳስ ጨዋታ ለእኛ አንድ መደበኛ የእግር ኳስ ጨዋታ ብቻ አድርገን የምንቆጥረው አይደለም። የምንገጥመው እኮ እንግሊዝን ነው ይላሉ ምክትል ፕሬዚዳንቷ። ስለዚህ ሁልጊዜም ቢሆን ከእንግሊዝ ጋር ስንገናኝ፣ ከእንግሊዝ ጋር ስንጫወት የተለየ ነገር መኖር አለበት፣ የተደረግነውን አንረሳም የሚል አስተያየትን ሰጥተዋል። ስለዚህ ስለዛች ደሴት፣ እዛች ደሴት ላይ መብታችንን ለማስከበር ስለገጠምነው ጦርነት፣ ስለተሰዉት የሀገራችን ዜጎች በሙሉ ማሰባችን ግድ ነው የሚል አስተያየትን ሰጥተዋል። ስለ ዲየጎ ማራዶና፣ አሁን ደግሞ ስለ ሊዮኔል ሜሲ፣ በዲየጎ ማራዶናም በሊዮኔል ሜሲም ጊዜ በእንግሊዝ ላይ የበላይነትን ማሳየት ይኖርብናል የሚል አስተያየት ነው እሳቸው የሚሰጡት። ስለዚህ እኛ በዚህ ጨዋታ ላይ አንድ ማረጋገጥ የምንፈልገው ነገር ኢንቬደሮቹን ወይም ወራሪዎቹን እንግሊዞች ወደ ቦታቸው መመለስ፣ ልካቸውን ማሳየት ነው ብለዋል። ስለዚህ ለሳቸው ይሄ በጦርነቱ በወረራው ጊዜ ያጋጠማቸውን ነገር የሚክሱበት የሚበቀሉበትና ለእንግሊዝ ልኳን የሚያሳዩበት እንዲሆን ይፈልጋሉ። ዘላለማዊ
ክብር ለአርጀንቲና ብለው ንግግራቸውን ወይም መልእክታቸውን የሚያስቀምጡት እኚህ ምክትል ፕሬዚዳንት፣ ነገር ግን የእውነት ለመናገር እስከ እስትንፋሳችን መጨረሻ ድረስ በህይወት እስካለን ድረስ የኛ የሆነውን ነገር መልሶ ለማግኘት ጥረት ከማድረግ ወደኋላ አንልም ነው የሚሉት ምክትል ፕሬዚዳንቷ። ጨዋታው ሊደረግ ጥቂት ጊዜያቶች፣ ጥቂት ሰዓታት ብቻ እየቀሩት እንዲህ ያለውን መልእክት ፖስት አድርገውታል ትዊተር ላይ። ቢቢሲ ይህንን እንዳለ ይዞት ወጥቷል። እንደነዚህ ያሉ ስሜቶችን የሚረዳው የውድድሩ አዘጋጅ ሀገር የአሜሪካ የጸጥታ ኃይል፣ እንዲህ ያለው ስጋት የሚገባው ፊፋ የተጠናከረ የጸጥታ ጥበቃ እንዲኖር ቢያዝ የሚገርም አይሆንም። የእውነት ለመናገር ሊዮኔል ሜሲ ልክ እንደ ስካሎኒ ሁሉ አስተያየቱን በሚሰጥበት ጊዜ በዋናነት ትኩረት ያደረገው እግር ኳሱ ላይ ነው። እንግሊዝ በጣም ጠንካራ ብሔራዊ ቡድን እንደሆነ፣ የእንግሊዝ ብሔራዊ ቡድን በአሁኑ ወቅት በጣም ጠንካራ የሚባል በትውልድ አንድ ጊዜ ብቻ ሊገጥም የሚችል ምርጥ ስብስብን የያዘ ነው። ስለዚህ ከምርጡ ስብስብ ጋር ስትጫወት ሁልጊዜም ዝግጅትን ከፍ ማድረግ መቻል አለብህ ብሎ ያምናል። ደግሞ እንግሊዝን ገጥሜ ስለማላውቅ እንግሊዝን ስገጥም ድል የታጀበ ውጤት እንዲገጥመኝ እፈልጋለሁ። ስለዚህ ለዚህ ጨዋታ የምናደርገው ዝግጅት እኔ በግል የቡድን ጓደኞቼ ደግሞ በጋራ የተለየ ይሆናል፣ ግን ምክንያታችን እግር ኳሳዊ ብቻ ነው የሚል አስተያየትን ሰጥቷል ሊዮኔል ሜሲ። ሊዮኔል ሜሲ እና አርጀንቲና በዚህ ዓለም ዋንጫ የጥሎ ማለፍ ጨዋታዎቻቸው እንዴት ነበሩ የሚለውን ቢቢሲ ወደኋላ ሄዶ ያስታውሳል። ኬፕ ቨርዴን በመከራና በትግል ነው ያሸነፉት። ከግብፅ ጋር የነበረውም ጨዋታ እንዴት እንደተጠናቀቀ 2-0 ከመመራት በኋላ 3 ጎል አስቆጥረው 3-2 ያሸነፉበትን አጋጣሚና አነጋጋሪ የነበሩትን ክስተቶች ሊያስታውስ ይሞክራል። በ10 ተጫዋች ለመጫወት የተገደደችውን ስዊትዘርላንድንም ቢሆን አርጀንቲና ተቸግራ ነው ያሸነፈችው ይላል ቢቢሲ። ነገር ግን ስካሎኒ እንደነዚህ ያሉ ውጤቶች እንዴት መጡ በሚለው ጉዳይ ላይ ብዙም አልጨነቅም። ዋናው ጉዳይ ግማሽ ፍጻሜ መድረስ መቻላችን ነው። በግማሽ ፍጻሜው ላይ የበለጠ ልክ ለመሆን፣ በግማሽ ፍጻሜው ላይ የበለጠ ውጤታማ ለመሆን ማድረግ ያለብንን ነገር በሙሉ እናደርጋለን ይላሉ። እንግሊዝም የነሱን ያህል ዝግጁ ናት ብሎ ቢቢሲ ሀሳቡን ይጠቀልላል። የእግር ኳስ ሰዎች ስካሎኒ፣ የእግር ኳስ ሰዎች ሊዮኔል ሜሲ፣ የእግር ኳስ ሰዎች ቶማስ ቱኸል ለምሳሌ ፊፋም ለአርጀንቲና ሰማያዊውን ማሊያ እንድትለብስ ስለመፍቀዱ ከጋዜጠኞች ጥያቄ ተጠይቆ ነበር። ስለዚህ የአርጀንቲና ተጫዋቾች የአርጀንቲናውያን ከእንግሊዝ ጋር ሲጫወቱ ሰማያዊውን ማሊያ የለበስን እንደሆነ ይቀናናል ብለው ያስባሉ። ከእድል ጋር ያያይዙታል። ስለዚህ ሱፐርስቲሽየስ ናቸው ማለት ነው አለ ቶማስ ቱኸል። ስለዚህ አርጀንቲና ሰማያዊውንም ለበሰች፣ ዥንጉርጉሩንም ለበሰች፣ ከእኔ ጋር ምንም የሚያገናኘው ነገር የለም ብሎ የአርጀንቲናውያንን ተጽዕኖ ለመፍጠር ያደረጉትን ጥረት ለማጣጣልና ዝቅ ለማድረግ ቶማስ ቱኸል ሞክሯል። እመኑኝ ይህንን የአርጀንቲናንና የእንግሊዝን ብሔራዊ ቡድን የምሽቱን ጨዋታ አይታችሁ አትከስሩም። ትልቅ ትንቅንቅ፣ ትልቅ ፍጥጫ፣ የሚገርም ጨዋታ የማየት ዕድላችን በጣም ሰፊ ነው። ማንስ ነው ስፔንን በዋንጫው ጨዋታ የሚገጥመው? አርጀንቲና ወይንስ ደግሞ እንግሊዝ? እንግሊዝ ከ1966 በኋላ የዓለም ዋንጫን ለመጀመሪያ ጊዜ ለማሸነፍ አርጀንቲናና ሊዮኔል ሜሲ የዓለም ዋንጫን ባክ ቱ ባክ በማሸነፍ ለሊዮኔል ሜሲ የሚገርም ታሪክ ለመስራት ትንቅንቁ ትልቅ ነው። ምክንያታቸው ብዙ ነው። አርጀንቲናና እንግሊዝ አይላቀቁም። የፊታችን እሁድ በሚደረገው የዓለም ዋንጫው የዋንጫ ጨዋታ ላይ የእረፍት ሰዓት 15 ደቂቃ ብቻ አይሆንም ብሏል ፊፋ። ይህንን እነ ፋብሪዚዮ ሮማኖና ትልልቆቹ ሚዲያዎች ጭምር እየተነጋገሩበት ይገኛሉ። የዓለም ዋንጫው የዋንጫ ጨዋታ የመጀመሪያው 45 አልቆ ሁለተኛው 45 እስኪጀምር ድረስ 30 ደቂቃ እረፍት ይኖራል። በዛ 30 ደቂቃ ውስጥ ደግሞ ፐርፎርማንስ ይኖራል። የተለያዩ የሙዚቃ ትርኢቶች፣ የተለያዩ ዝግጅቶች ይቀርባሉ። ስለዚህ የመጀመሪያውን 45 አይተን ሁለተኛውን 45 እስክናይ ድረስ 30 ደቂቃዎች ይኖራሉ ብሏል ፊፋ። ዘንድሮ የማያደርገው የለም። ስለዚህ በአሜሪካን ሀገር በሚደረገውና ዶናልድ ትራምፕ የሚገኙበታል በተባለው ዋንጫውን የሚሸልሙት እሳቸው እንደሆኑ የተነገረለት የዋንጫ ጨዋታ ላይ እረፍት ጊዜው 30 ደቂቃ ነው ተብላችኋል። ይህንንም ለመንገር ነው። በሌላ በኩል ወደ ክለቦች ዝውውር
እንሄድና ወደ ሮድሪ ጉዳይ እንመለሳለን። የክለቦችን ጉዳይ ስናነሳ እኔ አሁን የእውነት ለመናገር እንመነው ወይ ይህንን ነገር እንዳለ እንቀበለው ወይ የእውነት የምር አርሰናል ይህንን ሊያደርግ ነው ብለን መጠየቅ ያለብን ጊዜ ላይ የደረስን ይመስለኛል። በእርግጥ አሁንም የቀድሞ ተጫዋቾች የማንቸስተር ዩናይትድ የቀድሞ ተጫዋቾች የአርሰናል በዚሁ ጉዳይ ላይ አስተያየቶቻቸውን እየሰጡ ነው የሚገኙት። አርሰናል ይህንን ማድረግ የለበትም ይላሉ። እያወራን ያለ ነው እየተነጋገርን ያለ ነው በክረምት የዝውውር መስኮቱ አርሰናልን ሁሊያን አልቫሬዝ እንዲቀላቀል ለማድረግ 55 ሚሊዮን ፓውንድ እና ቪክቶር ዮኬሬስን ለመስጠት አርሰናል ፈቃደኛ የሆነ ነው የሚለው ከደቂቃዎች በፊት የወጣውን መረጃ በተመለከተ ነው። ፖል ስኮልስ ይህንን ማድረግ አርሰናል በፍጹም የለበትም ይላል። መጠናከር ማለት ባለው ላይ መጨመር ነው እንጂ ያለውን ሸኝቶ ሌላ አዲስ አምጥቶ ማስሞከር አይደለም። ስለዚህ አርሰናል በእርግጥ በ2025-26 የውድድር ዓመት ከነ ፒኤስጂ ጋር ሲጫወት በ2025-26 እነ ባየር ሚዩኒክ ላይ የታየውን ጥንካሬ ከግምት ውስጥ ያስገባና ከነሱ ጋር ኮምፒታንት እንዲሆን ከነሱ በልጦና ልቆ እንዲሄድ ማድረግ ከተፈለገ አርሰናል ራሱን በትልልቅ ዝውውሮች ማሳደግ አለበት፣ ማጎልበት አለበት። ይሄ ሁሉም ሰው የሚስማማበት ነው። ምክንያቱም በባየር ሚኒክና በአርሰናል መካከል ክፍተት አለ ከተባለ፣ ልዩነት ወይም መበላለጥ አለ ከተባለ የባየር ሚኒክ ስኳድና የአርሰናል ስኳድን ማነጻጸር ነው። በተመሳሳይ ፒኤስጂ ለምን አርሰናልን አሸንፎ የአውሮፓ ሻምፒዮንስ ሊግን ዋንጫ ወሰደ ብንል አሁንም በተመሳሳይ የምናገኘው ፒኤስጂ እና ሉዊስ ኤንሪኬ ያላቸውን መቀማጠል አርሰናልና አርቴታ አልነበረባቸውም ነው። ስለዚህ እነዚህን ነገሮች ለማስተካከል ትልልቅ ዝውውሮች፣ ትልልቅ ውሳኔዎች ይፈልጋሉ። ስለዚህ አርሰናል ማድረግ ያለበት ቪክቶር ዮኬሬስን ሳይሸኝ ካይ ሃቨርትዝንም አቆይቶ ከቻለ ገንዘብ አውጥቶ ሁሊያን አልቫሬዝን የራሱ ማድረግ ነው ያለበት ነው። አሁን ችግር የሚሆነው ፈተና ነው ተብሎም እየተገለጸ ያለው ሞርጋን ሮጀርስን ማስፈረም ይፈልጋል አርሰናል፣ ጉሜያሬሽን የራሱ ማድረግ ይፈልጋል አርሰናል። እነዚህንና ሌሎች ተጫዋቾች ባርኮላም ላይ ፍላጎት አለው እና ሁሊያን አልቫሬዝ አሁን የጠራናቸው ወደ 4 የሚደርሱ ተጫዋቾች የምር የእውነት ትሮሳርድ ኦልሬዲ ስለተሸኘ የትሮሳርድን ሽኝት ተከትሎ የሆነ አንድ ትልቅ ተጫዋች እዛ ቦታ ላይ መፈረሙ አይቀርም፣ ምንም ጥርጥር የለውም። ስለዚህ ኦልሞስት እያንዳንዳቸው በአማካይ 100 ሚሊዮን እና ከዛ በላይ የሚያወጡ ተጫዋቾች ሆኑ። ባርኮላን በስንት ነው አርሰናል ሊገዛ ይችላል የተባለው? ወይም ፒኤስጂ የጠየቀው ስንት ነው? ከ100 በላይ እኮ ነው። ሞርጋን ሮጀርስን 130 እኮ ነው ያለው እያለ ያለው አስቶን ቪላ። ለጉሜያሬሽ ዝውውር ኒውካስል ዩናይትድ አልሸጥም፣ የምሸጥ ከሆነ ግን 90 ሚሊዮን ፓውንድ ነው እየጠየቀ ያለው። ስለዚህ እንዲህ እያለን እያቻቻልን ስንመጣ ሁሊያን አልቫሬዝ በሪያል ማድሪድ እንደዚሁም በባርሴሎና ከ100 ሚሊዮን በላይ እየተጠራበት ያለ ተጫዋች ነው። ይሄንን ሁሉ ስናቻችለው እውነት አርሰናል ይሄንን ሁሉ ያደርጋል? ይሄንን ሁሉ ማድረግ ይችላል ወይ? ይሄንን ጥያቄ ስንጠይቅ ነው አርሰናል አሁን ቪክቶር ዮኬሬስን ከገንዘብ ጋር አያይዞ በመስጠት ሁሊያን አልቫሬዝን ለመውሰድ እየወሰደው ያለው አማራጭ። በዚህ አማራጭ ዙሪያ ሀሳብን እያወጣ እያወረደ ነው የሚባለው ለእያንዳንዳቸው የሚፈልጋቸው ተጫዋቾች 100 ሚሊዮንና ከዛ በላይ ሊከፍል የሚችልበት ሪያሊቲ ስለሌለ እንደነዚህ ያሉ አማራጮችን መጠቀም ግዴታው መሆኑን አምኖ ተቀብሏል ነው አርሰናል። ይሄንን አምኖ ከተቀበለ ሌላ ምንም አማራጭ የለው። ማድረግ የሚችለው ማድረግም የሚገባውና የሚጠበቅበት አሁን የምንለውን ነው። ገንዘብ ጨምሮ አንድ ተጫዋችን ሸኝቶ ሁሊያን አልቫሬዝን የራስ ማድረግ ነው። ይህንን የተፈራውን ብዙዎች ልክ አይደለም ባይደረግ ብለው የመከሩትን የሁሊያን አልቫሬዝን ዝውውር የመጨረስ ሐሳብ አርሰናል አሁን እየገፋበት ነው ብለውናል ከጥቂት ደቂቃዎች በፊት። ቪክቶር ዮኬሬስ አምና ነው አርሰናልን የተቀላቀለው። ይህንን ተጫዋች መሸኘትና ሁሊያን አልቫሬዝን ማስፈረም የሚለው ጉዳይ የበለጠ ያሳመናቸው ደግሞ ዋናውን አድራጊ ፈጣሪ አንድሪያ ቤርታን ነው። ምክንያቱም ሁሊያን አልቫሬዝን በሚገባ ያውቁታል። ስለሱ ያላቸው መረጃ አብሮ በመስራት ጭምር የታጀበ ነው። ስለዚህ ይሄ ልጅ አርሰናል ቤት እንዲሄድ ቢደረግ ወይም የአርሰናልን ማሊያ እንዲለብስ ቢደረግ አርሰናል ቤት ሊፈጥር የሚችለውን ለውጥ አንድሪያ ቤርታ በደንብ ነው የሚያምኑበት። ስለዚህ ፑሽ እያደረጉ ያሉት እሳቸው ናቸው ለማለት ነው። ማንቸስተር ዩናይትድ ላይ 2 ነገሮችን ነው ልናነሳ የምንችለው። የመጀመሪያው ነገር ለማንቸስተር ዩናይትድ ያልታሰበ ሲሳይ አጋጥሞታል። ይሄ ማለት ምንድነው? የሜሰን ግሪንውድ ዝውውር አለ። ሜሰን ግሪንውድ ከማንቸስተር ዩናይትድ ጋር አብሮ ያልቀጠለበት ምክንያት ማንቸስተር ዩናይትድ ልጁን ስላልፈለገው የልጁ አቅምም ስለተዳከመ ሳይሆን ማንቸስተር ዩናይትድ ልጁ ከሴት ልጆች ጋር በተያያዘ
አጠፋ የተባለው ወይም ተጠረጠረ የተባለበትን ጉዳይ በተመለከተ ራሱን ከሜሰን ግሪንውድ እንዲያረቅ ስላስገደደው ነው። አሁን ሜሰን ግሪንውድ እንግዲህ በተለያዩ ክለቦች ሲጫወት ሲሞክር በነ ኦሎምፒክ ደ ማርሴ ከነ አሰልጣኝ ሮቤርቶ ደ ዘርቢ ጋር ሲሰራ ወዲህ ወዲያ ሲንከራተት ቆይቷል። አሁንም እንደገና ይሄ ተጫዋች ወደ ሌላ ዝውውር ነው የተከናወነው በዚህ ተጫዋች ዙሪያ። ታዲያ በዚህ ተጫዋች ማንቸስተር ዩናይትድን ለቆ አሁንም በቋሚ ዝውውር የቱርኩን ክለብ መቀላቀሉን ፌነርባቼን ተከትሎ እስከ ጁን 2030 ድረስ ኮንትራት ፈርሟል ሜሰን ግሪንውድ። ይሄ ተጫዋች ፌነርባቼን በመቀላቀሉ ምክንያት ማንቸስተር ዩናይትድ 12.4 ሚሊዮን ዩሮ ከዚህ ስምምነት ያገኛል። ያልታሰበ ሲሳይ ማለት ለማን ዩናይትድ ይሄ ነው። ምክንያቱም ማንቸስተር ዩናይትድ ያለበትን የገንዘብ እጥረት ገንዘብ ከዚህም ከዛም ማግኘትና ቡድኑን ለማጠናከር በሚያደርገው ጥረት ላይ እነዚህን ገንዘቦች መጠቀምና በጣም ጥሩ የሚባል ስኳድን ለማይክል ካሪክ ማዘጋጀት ማንቸስተር ዩናይትድ በተደጋጋሚ የሚያስብበት ጉዳይ ነው። ስለዚህ ማንቸስተር ዩናይትድ ከዚህ የፌነርባቼ እና የሜሰን ግሪንውድ ስምምነት ጋር በተያያዘ 12 ሚሊዮን ዩሮ ያገኛል። ማንቸስተር ዩናይትድ ያልተጠበቀውን ሲሳይ ወደ አካውንቱ አስገብቷል። ይሄም በቀጣይ ለሚደረጉት ዝውውሮች በሚገባ ያግዛል ነው። በቀጣይ የሚደረጉ ዝውውሮች ስላልን ይሄንኑ በተመለከተ ፋብሪዚዮ ሮማኖ የነገረንን ነገር ደግሞ ልንገራችሁ። እንደ መፈክር ነው ይዞት የወጣ ፋብሪዚዮ ሮማኖ ማንቸስተር ዩናይትድ የደመቀ የዝውውር ተሳትፎን እያደረገ 2 ሚድፊልደሮችን 1 ግብ ጠባቂን እስካሁን ድረስ ወደ ቡድኑ ቀላቅሏል። እናም ፋብሪዚዮ ሮማኖ የሚለው ምንድን ነው? ማንቸስተር ዩናይትድ እንደ መፈክር ያስፈርማል ብሎ ነው ርዕስ ሰጥቶ ይዞ የወጣው። የማንቸስተር ዩናይትድ ሰዎችን እና በማንቸስተር ዩናይትድ ቤት እየተደረገ ያለውን ነገር በተመለከተ ዝርዝር መረጃ አለኝ ነው የሚለው ፋብሪዚዮ ሮማኖ። ስለዚህ የማንቸስተር ዩናይትድ ሰዎች ተጨማሪ ምናልባት 2 ወይም 3 ዝውውሮችን ሊያከናውኑ ይችላሉ። ዓለም ዋንጫው ከተጠናቀቀም በኋላ ምናልባትም ዓለም ዋንጫው ከመጠናቀቁም ቀደም ብሎ የማንቸስተር ዩናይትድ አዳዲስ ተጫዋቾችን ማንነት ልናውቅና ልንረዳ እንችላለን። ዩናይትድ አልጨረሰም። ቀደም ብለን በነበረን ፕሮግራም ላይ ስንነግራችሁ ነበር። ፋብሪዚዮ ሮማኖ አሁንም እያረጋገጠ ያለው ተጨማሪ የመሃል ሜዳ ተጫዋች ወደ ዩናይትድ ይሄዳል። በሌሎች የመጫወቻ ቦታዎችም ላይ ማንቸስተር ዩናይትድ አዳዲስ ተጫዋቾችን ያስፈርማል። ለፕሪሚየር ሊግ፣ ለካራባኦ ካፕ፣ ለኤፍኤ ካፕ እንደዚሁም ደግሞ ለአውሮፓ ቻምፒዮንስ ሊግ ተሳትፎ አማራጭ ተጫዋቾች አማራጭ ስኳድ ማን ዩናይትድ እና ካሪክ ይኖራቸዋል። ይሄንን በእርግጠኝነት ልነግራችሁ እችላለሁ ነው። በየጊዜው በየደቂቃና በየሰዓቱ በአማራጭ ተጫዋቾች ዙሪያ የማንቸስተር ዩናይትድ ሰዎች የሚያደርጉትን ምክክር በተመለከተ መረጃዎች አሉኝ። ስለዚህ ብሎ በመፈክር መልክ ያስቀምጠዋል። ዩናይትድ ያስፈርማል፣ ዩናይትድ አልጨረሰም ይላል። ገና ቀሪ ድርድሮች፣ ገና ቀሪ ስምምነቶችና ገና ቀሪ ሂርዊጎዎች ይኖሩታል ማንቸስተር ዩናይትድ ነው። ቶተንሃም ሆትስፐርስና ሊቨርፑል በአንድ ተጫዋች ዝውውር ዙሪያ ሊስማሙ ነው የሚል መረጃም እንደዚሁ ከጥቂት ደቂቃዎች በፊት ወጥቶ አይተናል። ኮዲ ጋክፖ ነው እንግዲህ ወደ ቶተንሃም ሆትስፐርስ ሊሄድ ነው። በቃ ሊቨርፑሎች ወስነዋል ይሄንን ተጫዋች ለመሸጥና ለዚህ ተጫዋች ዝውውር 70 ሚሊዮን ፓውንድ ሊከፈላቸው ነው የሚል መረጃንም አይተናል። ይሄ ውሳኔ ለሊቨርፑል አሪፍ ነው ወይ? ይሄ ውሳኔ ለቶተናም ለራሱስ አሪፍ ነው ወይ የሚል ጥያቄ ልናነሳ እንችላለን። በእንግሊዝ ፕሪሚየር ሊግ ካየናቸው አይተን ከወደድናቸው ጉብዝናቸውን ለመመስከር ከምንገደዳቸው ተጫዋቾች መካከል አንደኛው ጋክፖ ነው፣ ምንም ጥያቄ የለውም። ይህንን ልጅ ግን አሁን ባለው ተጨባጭ እውነት እስካሁን ለተለያዩ ተጫዋቾች ያወጣውንም ገንዘብ ከግምት ውስጥ አስገብተን ሊቨርፑልና ቶተናም በ70 ሚሊዮን ከተስማሙ ለአራተኛ ተጫዋች ዝውውር 305 ሚሊዮን ፓውንድ አወጣ ማለት ነው ቶተናም። ይሄ ወሬ ለቶተናም አይመስልም፣ ግን ቶተናም ሆትስፐርስ ነው ይህንን እያደረገ ያለው። የመጨረሻው ወሬያችን የሚሆነው ጀግናውን የተለየ ጉብዝናውን እያስኮመኮመን የሚገኘውን ሮድሪን የተመለከተ ነው። ሮድሪን በተመለከተ ከጥቂት አንድ ሰዓት ይሆናል 1 ሰዓት ወይም 30 ደቂቃ አካባቢ በፊት አንድ ምስል ወጥቶ ነበረ። ምስሉን ያወጣው ኦፕታ ነው። ኦፕታ ያወጣው ምስል በደንብ የተቸከቸከ ሉክ ነው የሚመስለው።
የእውነት ለመናገር በደንብ አድርጎ የተቸከቸከ ስርዝ ድልዝ በደንብ የተደረገ ነው የሚመስለው እና ያንን ምስል ይዞ ከወጣ በኋላ ኦፕታ ምን አለ? ይህንን በምስሉ ላይ የምትመለከቱትን ነገር ያመጣሁት ሮድሪ በዚህ የ2026 የዓለም ዋንጫ ጨዋታ ያደረጋቸው ኳስ የማቀበል ጥረቶች ናቸዋል። ኦልሞስት በሁሉም የመጫወቻ ሜዳ ላይ የእሱ የኳስ ማቀበል ጥረት ሜዳውን በሙሉ ወሮታል። ይሄ የእውነት ለመናገር በ2026 ሮድሪ አደረገው የተባለው ነገር ለማመን የሚከብድ ግን ደግሞ እንደ ትናንትናው ባለ ምሽት ላይ ስላየነው ጉብዝናውን ልቆ መውጣቱን ስለተመለከትነው ለማመን የምንገደደውን ሀቅ ነው ፍንትው አድርጎ ይዞት የወጣው ኦፕታ። ሪከርድ እየተሰበረ ነው። ታሪክ እየተሰራ ነው በሮድሪ። ከእንደ ኢሮፓያን አቆጣጠር 1966 እንግሊዝ ራሷ አዘጋጅታ ራሷ ካሸነፈችው የዓለም ዋንጫ በኋላ አንድ ተጫዋች በዓለም ዋንጫ አሁን ሮድሪ ያደረገውን ያህል 655 ኳሶችን የማቀበል ጉብዝና ላይ ስኬት ላይ ደርሶ አያውቅም። ስለዚህ ከ1966 አንስቶ እስከ ዘንድሮ የዓለም ዋንጫ ድረስ እዚህ ቁጥር ላይ የደረሰ ሌላ ማንም ተጫዋች ከሌለ የፓስ ማስተር ተብሎ የመሃል ሜዳው ሞገስ ተብሎ ሮድሪ በተለየ መንገድ ሊነሳ ሊወደስ ግድ ነው። ስለዚህ ይሄ የሮድሪ ጉብዝና በፊፋ የዓለም ዋንጫ ላይ በተለየ መንገድ የሚነሳ ነው። ደግሞም በዓለም ዋንጫው የፍጻሜ ተፋላሚ መሆኑን አረጋግጧል። ወይ እንግሊዝን ወይ አርጀንቲናን ይገጥማሉ። ስፔን ይህንን የዓለም ዋንጫ የምታሸንፍ ከሆነ ሮድሪ በዚህም የዋንጫ ጨዋታ ላይ የሚያሳየው ነገር በጉጉት የሚጠበቅ ነው። በነገራችን ላይ የዓለም ዋንጫን የአውሮፓ ቻምፒዮንስ ሊግን እና ባሎን ዶርን ማሸነፍ የቻሉ ተጫዋቾች ብዛታቸው 10 ብቻ ነው። ከነዚህ መካከል ስሙን ለማስገባት ሮድሪ እድል አለው። ኦስማን ዴምቤሌ፣ ዚነዲን ዚዳን፣ ሊዮኔል ሜሲ፣ ቦቢ ቻርልተን፣ ሮናልዲኒዮ፣ ካካ፣ ሪቫልዶ፣ ገርድ ሙለር፣ ፍራንዝ ቤከንባወር፣ ፓውሎ ሮሲ እነዚህ ብቻ ናቸው ቻምፒዮንስ ሊግንም ባሎን ዶርንም የዓለም ዋንጫንም ማሸነፍ የቻሉት። ሮድሪ ይህንን ታሪካዊ ስብስብ ለመቀላቀል እሁድን በጉጉት ይጠብቃል። ሮድሪ ይገርማል። ሮድሪ የእውነት ለመናገር በጣም እጅግ በጣም ያምራል። ዝግጁ ነን ነው የሚለው ሮድሪ። በጣም ዝግጁ ነን እና ዳኞች ደግሞ ለላሚን ያማል ጥበቃ እንዲያደርጉለት እየጠየቀ እየተማጸነ ነው የሚገኘው። ስፔን በዋንጫው ጨዋታ ማንን ይሆን የምትገጥመው? አርጀንቲናን ወይስ እንግሊዝን? እኔ የእውነት ለመናገር ስለ እሁዱ ጨዋታ እያሰብኩ አይደለም። 4 ሰዓት ደርሶ አርጀንቲናና እንግሊዝ ወደ ሜዳ ገብተው በሁለቱ ብሔራዊ ቡድኖች መካከል የሚኖረው ትንቅንቅ እንዴት ይሆን የሚለው ላይ ነኝ ያለሁት። ያጓጓል። መልካም ጨዋታ ይሆንላችሁ። ደግሞ ማልደን በአዳዲስ መረጃዎችና በሁለቱ ብሔራዊ ቡድኖች ጨዋታ ዙሪያ መረጃዎችን ይዘን እስክንመጣ ድረስ ሰላም ሁኑልን። ኢትዮጵያም ለዘለዓለም ትኖር።